ጸሎት በመጸለይ ስር መስደድ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ሁሉ ጊዜ ደስ ይበላችሁ ሳታቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፍቃድ በክርስቶስ ወደ እናንተ ነውና መንፈስን አታጥፉ ትንቢትን አትናቁ ሁሉን ፈትኑ መልካሙን ያዙ ከማንኛውም አይነት ክፉ ነገር ራቁ ሄሬድ ሳታቋርጡ ምን በሉ በነገራችን ላይ ስለ ጸሎት ነው ጸሎት በመጸለይ ስር መስደድ መቻል አለበት የዘመን ባለቤት እግዚአብሔር ነው አሜን ዘመንን የሚሰጥ እግዚአብሔር ነው መጽሐፍ ቅዱስ ሲናገር በቤትሽ ምን አለ ነው ያላት ለምሳሌ በቤቴ ማዳበሪያ አለ ብትለው የሚሰጣት እኮ እህል ነው በቤቴ ማሰሮ አለ ስላለች የሰጣት ምንድነው አየህ የሚመጣው መቀበያ ባዶ ነገር መታዘጋጀው አንተ ነህ ለሚመጣው ዓለም የመጣውን ነገር ደግሞ ቴንኪው ብለ ጥሩ ያልሆነውን ነገር ንስሐ ገብተህበት የእግዚአብሔርን ሐሳብና ፍቃድ ለማድረግ ራስህን አዘጋጅተህ የምትሄድበት ይሄን የምታደርገው በምንድነው በጸሎት ስትጸልይ ምንም ነገር ላይ ሰማ ይችላል ሲመለስ ብቻ ነው መልሱን መጣቀም ክብር ለኢየሱስ ይሁን ጸሎት ውጤት ማስቀየሪያ ስፍራ በህይወታችን ላይ የመጡ አላስፈላጊ ነገሮችን የምናስቀይርበት በህይወታችን ላይ የመጡ መልካም ነገሮችን የምናስቀጥልበት 2017 እንደ ቤተ ክርስቲያን ስር የመስደድ ዓመታችን ነው በህይወታችን ላይ የእግዚአብሔር መልካም ነገር እንዲሰድ እንፈቅዳለን ፈቅደናል ስር ሰደናል በህይወታችን ላይ ደግሞ እግዚአብሔር ስር ሊያሰደው ፈልጎ ያልሰደዱ ነገሮች አሉ ስለዚህ እሱ እንዲሰድ እንፈቅዳለን በህይወታችን ላይ ደግሞ በአዳም ምክንያት ያስጨነቀን ያስቸገረን ነገር አለ እግዚአብሔር እሱ እንዲያነሳልን ደግሞ እንጸልያለን አሜን ነው የጸሎት አስፈላጊነት ብላችሁ ምጽፉ ሰዎች ጻፉ ጸሎት ለምን ያስፈልጋል የሚል ጥያቄ የሚነሳ ከሆነ የምንጸልይበት ብዙ ምክንያቶች ቢኖሩም ጸሎት ካስፈለገበት ምክንያቶች መካከል የተወሰኑትን እንመለከታለን አንደኛ ከአምላካችን ጋር የምንገናኝበትና ከእርሱ ጋር ህብረት የምናደርግበት ብቸኛውና ዋነኛው መንገድ ጸሎት ይባላል ብቸኛውና ዋነኛው መንገድ ከአምላካችን ከእግዚአብሔር ጋር የምንገናኝበት መንገድ ጸሎት ይባላል አምላካችን እግዚአብሔር ከሆነ እኛ ልጆች ከሆንን በእሱ ታንጸን ስር ሰደን ከፍ እንድንልና በዘመናችን 80 90 100 ብንኖር በእኛ እሱ ኖሮ በዋጋ ተገዝተን እንዳለን ገብቶን የልጁ የኢየሱስ ክርስቶስን መልክ ሳይሸፈን እንደተገለጠ በሰው ሁሉ ፊት አሳይቶ ለተቃቅንና አነስተኛ ጊዜ የለንም የሚጨመረው ይጨመራል እግዚአብሔርን ያከበርን እንድንቀጥል ያምላካችን የእግዚአብሔርን ፊት መፈለግ ለአንድ ክርስቲያን ጥያቄ ውስጥ የማይገባ ትልቅ እውነት መጸለይ ካልቻልክ መተንፈስ እንዳልቻልክ ይቆጠራል የማይተነፍስ ሰው ሬሳ እንደሚባል ስሙ የማይጸልይም ሰው በመንፈስ ዓለም ሥርዓት ሕግ ውስጥ ከአምላኩ ጋራ ግንኙነት እስከል ስለሌለው በመንፈስ ስለማይመራ የዚህ ዓለም ገዢ ሥርዓት ይጫወትበታል ጌታ ኢየሱስ ክርስቶስ ስለ ጸሎት ሲያስተምር አንዲት ሰዓት እንኳን አለ ያ ፕሪንሲፕል ነው አንድ ሰዓት ለአንድ ክርስቲያን የተወለደ ልጅ ሁሉ እናቱ እስከምትመጣ እንደሚጠብቅ ከናቱ ጋር ጥብቅ ፌሎሺፕ ከቤተሰቡ ጋር እንዳለው በመስቀል የተወለደ በመንፈስ ቅዱስ የታተመ በላው ላይ ተስፋ የተሰጠው የጌታ እጅ በላው ላይ ያለ ሰው እጁን ሁሉ ቀን ይፈልጋል ፊቱን ሁሉ ቀን ይፈልጋል እግዚአብሔርን በመፈለግ ውስጥ ነው እድሜያችን የሚያልቀው አሜን ይባላል ሰውን ሊፈልግ ይችላል የኛ የመጀመሪያ ታርጌታችን ግን እግዚአብሔርን መፈለግ ነው ሰው ከእግዚአብሔር ጋር ጤነኛ ግንኙነት በጸሎት ውስጥ መፍጠር መቻል አለበት በህይወቱ ላይ አላስፈላጊ ነገሮች መነቀል የሚችሉት በህይወቱ ላይ የሰማይ አጀንዳ መፈጸም የሚችለው የእግዚአብሔርን ፊት በመፈለግ ውስጥ ነው ይሄ 5 ቀን ከፍለፊታችን ያለው 5 ቀን መዘጋት ያለበት ነገር ተዘግቶ መቆም ያለበት ነገር ቆሞ 2017ን መንከባለል አለብህ አንድ ሰዓት አታጣም ብድግ ብለ ተንከባለህ ወደ ስራ መሄድ ትችላለህ እዚህ ቦታ ላይ የምትጸልየው ጸሎት ነው የሚቀጥለው አመትህን መዋጀት የምትችለው ጻዲቅ በምቹ ሰዓት ነው የሚጸልየው የጥፋት ውሃ በመጣ ጊዜ ወደሱ አይቀርብም
ከዚህ በኋላ ክፋት እየከበደ ነው የሚመጣው፣ አመጽ እየከበደ ነው የሚመጣው፣ ሰዎች ደፋር እየሆኑ ነው የሚመጡት። በርካታ ነገሮች እየተቀያየሩ እንጂ እየተስተካከለች ምድር አትመጣም። በየተበላሸች በቀን በመትመጣ ዓለም ውስጥ የተስተካከለ ስብዕና ይዘ መቀጠል የምትችለው በአምላክህ በእግዚአብሔር ፊት ለፊት የምንወስደው ጊዜ ነው። ክብር ለጌታ ይሁን። ስለዚህ የመጀመሪያውና ዋናው ከአምላካችን ከእግዚአብሔር ጋራ የምንገናኝበት ከሱ ጋራ ህብረት የምናደርግበት ነው። ፌሎሺፕ የምናደርግበት ነው። እዚህ ከጸለየ አንድ 6 ወር የሆነው ሰው ከጸለየ 1 ዓመት የሆነው ጭራይ ጸልዬ አላቅም የሚል ሰው አለ? እኔ በርካታ ጸሎቶችን እየገመገምኩ ነው ያለሁት በመንፈስ ዓለም። እግዚአብሔርም ተናግሮኛል። ሃይ ባይ ነው አለኝ ጌታ። ሃይ ፋዘር ኢሚዲየትሊ ባይ ፋዘር ደናና አባ ቻው አባ እንደማለት ነው። ሰዎች ከአምላካቸው ጋር ህብረት ያደርጉ ጊዜ አይወስዱ። ብዙ ሰው እንዲያም ሲንበረከክ የቤት ኪራይን የሚያስበው የልጆች ትምህርት ቤት ማሰቢያ ስፍራ ነው እንደ ጸሎት። ብዙ ነገር የሚያስበው ሲንበረከክ ነው። ተንኮል ይመጣለታል፣ አመጽ ይመጣለታል፣ ቀን የተባለው ነገር ይመጣለታል። የት ስፍራ ማንበርከኪያ ስፍራ አለ። ይሄ በጣም አደገኛ የሆነ ነገር ነው። ቤተክርስቲያንና ቅዱሳን ያቀጨጨ ጉዳይ ነው። ስለዚህ ምንድነው ማድረግ ያለበት? ጤነኛ ህብረት ከአምላካችን ጋር መስራት መቻል አለበት። ሁለተኛ እንደ በእግዚአብሔር እንድንጸልይ ታዘናል። ትእዛዝ እግዚአብሔር የመጀመሪያ የሰጠው ትልቁ ትእዛዝ ሰዎች ከሱ ጋር ህብረት እንዲያደርጉ የእግዚአብሔርን ትእዛዝ አለማክበር ደግሞ አመጽ። የመኖሪያ ቦታ እሱ ስሎ ኤደን ገነት እሱ ስሎ በህይወት መኖር የምትችለው በሱ ስሎ እግዚአብሔርን ሐሳብና ፍቃድ በህይወት መፈጸም የምትችለው ኢቭን ራስን ገዝተ መኖር የምትችለው በሱ በኩል ስሎ አሸናፊ የሆንኩባቸው ቀናቶች ሁሉ ጥረቶች ውስጥ የሉም ትእዛዙን ባከበርኩበትና አምላኬን ፊት በፈለኩበት ጊዜ። ሶስተኛ እግዚአብሔርን ፈልጉ ትጸናላችሁ፣ ሁሉ ጊዜ ፊቱን ፈልጉ ይላል። አንደኛ ዜና 16:16 መዝሙር 105:4 ትጸናላችሁ ይላል። ጸሎት ለምንድን ነው ያስፈልገ? መጽናት ስላለበት። በምን ላይ? በአመጽ በክፋት ላይ ስትሬንግዝ ይጨምራል፣ አቅማችሁ ይጨምራል፣ ጉልበታችሁ ይጨምራል፣ ብርታታችሁ ይጨምራል። ለምን? እግዚአብሔርን በመፈለግ በጨለማው ዓለም ላይ ጽናታችሁ ከፍ ይላል። መጽናት የሚችሉ ሰዎች እግዚአብሔርን ፊት የፈልጉ ሰዎች ናቸው። አንተን እፈልግሃለሁ እኔም በጠላቶቼ ፊት እጸናለሁ። ብቻዬን ነኝ ይላል፣ ግን አንተን ፈልጌ ጸናው፣ ጠላቶቼ አልጎዱኝ፣ ላመጻቸው እጅ አሳልፈህ አልሰጠህ፣ ክንድ በህይወቴ ነበር ይችላል። ጸናሁባቸው። ከንግግራቸው ብዛት የተነሳ ፍርክስ ብዬ ቀር ነበር፣ ግን እኔ አንተን ስለፈለኩ ምን አረኩ? ጸናሁ። ክብር ለጌታ ይሁን። መጽናት ያለው እዛ ውስጥ። አራተኛ በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ይላል ኢሳይያስ 55:6 በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት። እግዚአብሔር በሚገኝበት ጊዜ ጥሩት፣ ቀርቦም ሳለ ፈልጉት። እግዚአብሔር ይቀርባል። አሜን ነው። ጥሩት፣ ቀርቦም ሳለ ፈልጉት። አግኙት ነው። ተዳሰሱ፣ ተነካኩ። ስር የምትሰዱት እዛ ውስጥ ነው። የእግዚአብሔርን ሐሳብና ፈቃድ ማድረግ የምትችሉት እዛ ውስጥ ነው። እግዚአብሔር በህይወታችሁ መልካም ነገር ማድረግ የሚችለው እዛ ውስጥ ነው። ፈልጉት። አንድ ጥያቄ ልጠይቃችሁ። እቃ ፈልጎ ያጣ ሰው እስቲ እንደኔ እኔ እቃ ብዙ ጊዜ ፈልጌ አላገኝም። እቃ ፈልገህ ታገኛለህ? ታገኝማ? ወይ ሚስትህን ነው የምትጠራው ወይ ልጅ ወይ ሰው ፈልጉልኝ። ፈልገህ ያገኘው ነገርስ ቫልዩ ያለው? እግዚአብሔር ተደብቆ አይደለም ፈልጉኝ የሚለው፣ ያንተን ልብ ነው የሚፈልገው። እንዳይረክስብህ ፈልገኝ ይላል። እዚህ መጽሐፍ ሲናገር ዘፍጥረት ምዕራፍ 5 ላይ እንዲህ ይላል፣ ሄኖህም አካሄዱን ከእግዚአብሔር ጋር አደረገ፣ ሞትን እንዳያይ ጸልዮአልና አልተገኘም ይላል። አልተገኘም የሚለው ትርጉም ተፈልጎ ነበር ማለት ነው። አልተገኘም የሚለው ከዛ ሄኖህ ማን ነው ወለደ? ማቱሳላን እኮ ነው የወለደው። የ180 ዓመት ሆኖ አገባ። 315 ዓመት ሲል ሄኖክ የለም። ማቱሳላ አባቱን ያውቀዋል። በመጽሐፍ ቅዱስ ረጅም ዕድሜ የኖረው ማን ነው? ማቱሳላ ላሜህን ወለደ።
ማቱሳላ ሲያገባ የ300 ምናምን የ200 ዓመት ምናምን 270 ምናምን አካባቢ አግብቶ ላሜህን ወለደው። ላሜ በ300 ምናምኑ ኖህን ወለደ። ኖህ ተወልዶ አባቱ ላሜህን ያውቀዋል፣ አያቱ ማቱሳላን ያውቀዋል። ያልደረሰበት ቢኖር ሄኖህን ነው። የሚገርማችሁ ማቱሳላም ላሜህም የጸሎት ሰው መንፈሳዊ ያልነበሩ ስለ አያቱ ቅድመ አያቱ ኖህ ስለሰማ ኮኔክት አደረገ። በጣም የጸሎት ሰው ነበር ነው መጽሐፍ ሲናገር ዘፍጥረት 7 ላይ እግዚአብሔር ጻድቅ ሆኖ ኖህን አገኘው። ይፈልገው ነበር ማለት ሰው ሁሉ ሲጠፋ ኖህና ቤተሰቡን ሄዳ ነው። በነገራችን ላይ 900 ምናምን ዓመት ኖረ የሚለው አያቱ ማቱሳላ የጠፋው በውሃ ነው። ሞታ አይለንማ። አንተ መንፈሳዊ ዓለም ውስጥ አክሰስ ከሌለ ከባድ ነው፣ በጣም ከባድ ነው። ፈልጉት። አሜን ነው። እስኪ ከኔ ጋር ቀኝ እጁን የሚሰጠኛል። እኔ በዘመኔ በሉ ድገሙት። እግዚአብሔርን ፈልጌ በጣም ከደከመኝ ፈልገዋለሁ። እቺ ትውልድ እግዚአብሔርን የምትፈልግ ትውልድ ይሆን። ለጥቅማችን ሳይሆን ለክብራችን እንፈልገዋለን። አሜን ነው። ስለሚያበላ፣ ስለሚያጠጣ፣ ስለሚያለብስ እግረ መንገድ ነው እሱ አባት። ማንኛውም አባት አቅም ካለው ያደርጋል። ማንኛውም አባት እናንተም ስለምትወዱ ሰው ልታረጉ ትችላላችሁ። ማንኛውም አባት ከሚሰጠው በላይ ራሱን ይሰጣል ለልጅ። ፈልጉት፣ ራሱን ታገኙታላችሁ። አሜን ነው። ብልጫችሁ ደግሞ እሱ ይሁን። አሜን በሉ። ቁሳቁሳው ማሳያችሁ መኪና ይሁን፣ ማሳያችሁ ኢየሱስ ይሁን። ብረት በር መዝጊያችሁ ኢየሱስ ይሁን። የፈለጋችሁት ጌታ ያኔ ደግሞ ይድመቅላችሁ። የትልቅ ሰው መታያ እሱ፣ በመከራ ቀን ደግሞ መሸሸጊያ እሱ። ገንዘብ የማያድንበት፣ ሀብት የማያድንበት፣ ዕውቀት የማያድንበት፣ ስልጣን የማያድንበት ዘመን ይመጣል። ያኔ የፈለጋችሁት ነገር ነው የሚደብቃችሁ። ሀብትን ፈልጋችሁት ከሆነ ይደብቃችኋል፣ እሱ ደግሞ ዋስትና ይሆን። ትምህርትን ፈልጋችሁት ተጋድላችሁ ሊሆን ይችላል፣ ዋስትና ሊሆን አይችልም። የትኛው ብቸኛ በመከራ ቀን መሸሸጊያ የፈለግነው ጌታ ነው። አሜን። ስለዚህ እግዚአብሔር መፈለግ ስር እንድንሰድ የሚረዳን አንደኛውና ዋነኛው ነው። አምስተኛ እኔን ፈልጉ በህይወት ትኖራላችሁ ይላል አሞጽ 5:4-6። በህይወት መኖሪያ መንገድህ እግዚአብሔርን መፈለግ። በህይወት መኖር ለምሳሌ ህይወት ምንድነው? የመጀመሪያው ህይወት መብላት፣ መጠጣት፣ ማግባት፣ መውለድ፣ በዚህ ምድር ላይ መንቀሳቀስ እኮ አይደል። ህይወት ማለት የእግዚአብሔር ህይወት፣ የእግዚአብሔር ህይወት ዘዊ የምንለው ህይወት፣ እግዚአብሔር የሚነካበት፣ እግዚአብሔር የሚሄድበት፣ እግዚአብሔር የሚቀመጥበት፣ እግዚአብሔር የሚነግድበት፣ እግዚአብሔር የሚያዝበት ኪስ፣ እግዚአብሔር የሚያዝበት ጭንቅላት፣ ዕውቀትህ የማይሰራበት በህይወት ትኖራለህ። ለምሳሌ እንደዚህ እየሄድክ እግዚአብሔር የሚሰራበት ሰው ከሆነ እየሄድክ ነው ያለኸው እኮ አንተ ወደ መስሪያ ቤት እየሄድክ ህግና ስርዓቱ ይፈቅድልሃል። እግዚአብሔር የሚሰራበት ይሁን። ቁም አንዴ እዛ ጋር ቁጭ በል ብሎ ቁጭ ብለህ ካንተ ፊት ያለውን ቀይ ሽብር ማን ነው ሲኖ ገጭቷቸው ላይ አልፈጭ ጠባቂ ያተኛ ማያንቀላፋማ። ህይወት ማለት ይሄ ህይወት ማለት ይሄ ዛሬ ከቤት አትወጣ ይላል። ህይወት ማለት እሱ ቁጭት እግዚአብሔርን የሚሰማ ከመከራ ይተርፋል። ህይወት ስሜት አለ። ጻፍ። ህይወት ስሜት። ብዙ ሰዎች ህይወታቸውን በስሜት የሚኖሩ ነው። ህይወት ድምጽ። ህይወት ትኖራለህ ሲል እግዚአብሔር በድምጼ አኖርሃለሁ። ለምሳሌ አንተኒ በጣም እኮ የሚገርመኝ የእግዚአብሔር ቤተሰቦች ሰው የውሸት ትንቢት ለመናገር ቀኑን ሙሉ ገንዘብ አውጥቶ ምንድነው ቀንበር አሰርተው ይላል ንጉሱ ጋር እግዚአብሔር ይሄን ቀንበር ሰብሬዋለሁ። አንተ በእግዚአብሔር ስም እኮ ነው። ህይወት ያለው ደግሞ መጣ እንዴ ሰበርከው አለው። የእንጨት ነው አለው። እግዚአብሔር የብረት አረጋዋለሁ ቀንበሩ ይላል።
ህይወት ሲኖርህ ትለያለህ። ህይወት መቅጃ እግዚአብሔር ጸሎት ውስጥ እኔ በጣም እቀናለሁ ህይወት እንዲደመጥ። ህይወት ድምጽ ስላለው ህይወት ይደመጣል። ህይወትህ ይደመጣል። ምልልስህ ይደመጣል። የእግዚአብሔር ህይወት ይደመጣል። ገና መንፈስ ሳይሞላው አይደል? ጥቂት ጊዜ አብሮት በመሆኑ አንዲት ገረድ አየችውና አንተ ንግግር አለችው ህይወት ያለው ነው አለችው። እሱን ይመስላል አለችው። ህይወት ያለው ነው አለችው። ውሎ ጸሎት ነው። ገና እኮ መንፈስ የለበትም። ዝም ብለ ከመዋል የመጣ ቢላዋ እንደሚስል ጓደኛ ባልንጀራ ይስራ ይላል። ከክፉ ባልንጀርነት ተጠበቁ። ይሄ ዓመት በህይወት ለመኖር የአምላካችን የእግዚአብሔርን ፊት የምንፈልግበት የሚቀጥለው ዓመታችንን ይሄ በነገራችን ላይ የምንጸልይበትም ነው። እሺ ጊዜ ወስደን የምንጸልይበት ነው። እሺ ስድስተኛ ነው ዘወትር በመንፈስ ጸልዩ። ኤፌሶን 6:17-18 ዘወትር በመንፈስ ጸልዩ። በስጋም ይጸልያል ማለት ነው። በመንፈስ ጸልዩ። መንፈስ ይሙላባችሁ። በመንፈስ ጸልዩ። ለምሳሌ የመንፈስ ጸሎት ምንድን ነው? እየነዳህ ሊሆን ይችላል፣ እየሄድክ ሊሆን ይችላል፣ እየተቀመጥክ ሊሆን ይችላል። ትጸልያለህ። በምን? በመንፈስ። መንፈስ ምንድን ነው? ሁሉ ቀን ኮኔክት ከመንፈስ ቅዱስ ጋር ስራ ልትሰራ ትችላለህ። ኮኔክት። እየነዳህ ሊሆን ይችላል፣ እየተዋጋ ሊሆን ይችላል። በመንፈስ ጸልዩ። መንፈሳችሁ ሁሉ ቀን ኮኔክት ይሆናል። በመንፈስ ካልሆንክስ በስጋ ነው የምትሆነው። በጥሩ ቃላት ትገዛለህ። በንግግር ትሸነፋል። አንድ ነብይ ነበረ ወደ ሬማ ዘገላቴ ወደ ሰማርያ ሂድ፣ 10 ነገድ የሚመራው ንጉስ ታገኘዋለህ። ቤተ መቅደሱ በኢየሩሳሌም ስለሆነ ልባቸው ይከፈልብኛል ብሎ ንጉሱ ስላሰበ መስዋዕት አሰራ። ሂድና አለው ተንቢበት፣ እግዚአብሔር ይበቀልሃል፣ በዳዊት ቤት የሚወለድ ዘር አለ። ሄዳ ይሄ ወጣት ነብይ ነገር ግን አለው በሄድክበት መንገድ እንዳትመለስ፣ ማንም እንዳያስታል። በሄድክበት መንገድ እንዳትመለስ፣ ማንም ጋር ገብተው ውሃ እንዳትጠጣ፣ ምግብ እንዳትበላ። እንደተናገረው ሄደ። ንጉሱ እያመለከ ይሄ ባል አጋንንት ነው፣ ይሄ መሰዊያ አሁን ይሰነጠቃል። አንተ መጽሐፍ እንደተቃለ በምርጥ የሰሩት ተሰነጠቀ በንግግር። ሰውየው በጣም አደገኛ ትንቢት ነው ይዞ ይመጣ። ያዙት ሲል የንጉሱ እጅ ጸና ይችላል እንዲቀጣላ ይላል። ጸለይለት እናስተካከለው። እዛ ጋር ንስሐ ተደረገና ህዝቡ ተደንግጦ ተደነጋግጦ እግዚአብሔርን ተአምራት አይቶ ሲመለስ በመጣበት አትመለስ አይደለም። በሌላ መንገድ እየሄደ እያለ የሽማግሌው ነብይ ልጆች ወጣቱ ነብይ ያደረገውን ሁሉ መተው በቤት ለአባታቸው ነገሩት ይላል። አባታቸውም ወዴት ሄደ? ወደዚህ ነው ሄደው ብሎ አሳያቸው። አህያው ላይ ወጣ ይልና ወጣቱሽ ነብይ ተገናኘው ይላል። እኔም አለው እንዳንተ ነብይ ነኝ አለው። አምላኬ እግዚአብሔር አለው ልኮኝ የመጣሁት አለው። ወደ እኔ ቤት ግባ፣ ምግብን ብላ፣ ውሃም ጠጣ ይልሃል አለው። አምላኬ እኮ እንደዚህ ብሎኝ ነበር ለኔም አለኝ አለው። ይኸውልህ በመንፈስ ካልሆንክስ እንደዚህ ነብይ ነው የምትሸወደው። ከዛ ነብዩ ተመልሶ ገባ። ተመልሶ መጣ። ከነብዩ ሽማግሌው ነብይ ጋር ውሃ ጠጣ፣ ምግብ በላ። ያው ሽማግሌ ነብይ እግዚአብሔር እንዲላል አለው አድርስኩ ቃሌን አልሰማህምና በሄድክበት መንገድ አትመለስ ብዬ ያልኩን አላደረክምና ከዚህ በወጣ ጊዜ ትሞታለህ አለው። ወጣም ሞተ። ዛሬ እንደዚህ አይነት መቀሰፍ ላይኖር ይችላል። መንፈሳዊ ሞት ግን በህይወትሽ ላይ ሊመጣ ይችላል። ክብሩ ይርቃል፣ ኃይሉ ይልቃል። ብትለብሳ ውስጥ አይሞላም። ሰው ላይ አምርበት ይችላል። ምንም ብትል ሀብት ቢኖር መኪና ምንም ነገር ውስጥ ብትገባ ደስታ የለም። ሳትስፋ ተላልፈህ በመንፈስ አለመሆን አደጋው የከፋ ነው። በመንፈስ ጸልዩ። እስቲ ቀንጃችሁ ከኔ ጋር ስትይ እኔ በዘመኔ በሉ በእግዚአብሔር ፊት በመንፈስ ቅዱስ ጸልያለሁ፣ ከደከመኝ ጸልያለሁ።
አነገልገላችሁ በጌታ ፊት። አሁን ይሄ ያንቺ የኔ የኛ ህይወት ክፍሉ የሚገኘው ሐዋርያ ሥራ ምዕራፍ 16 ቁጥር 48 በእኩለ ሌሊት እግራቸው ታስሮ እጃቸው ታስሮ ጳውሎስና ሲላስ በመንፈስ ሲጸልዩና በዝማሬ ሲቹዌሽኑ ይፈቅዳል። በሉት በደም ያንተም እንደዛው አንተም እንደሱ ነው እኔም እንደሱ ነው። አይፈቅድም ሲቹዌሽኑ እንድትጸልይ ሳይሆን የሚፈቅደው ሲቹዌሽኑ እንድታለቅስ እንድታማረር ነው። እነሱ ግን እንደሱ አይደለም ያደርጉት። መንፈስ ሁሉ ቀን ብርቱ ሲሆን በመንፈስ ጸልይ በዜማ አምላካቸውን እያመሰገኑ ሳለ ሚል ቃል አለ። መሬት ተንቀጠቀጠ፣ በሮች ተከፈቱ፣ እጃቸው ሰንሰለት ተፈታ። ይሄን ያየው አጋፍቶ ደብድቦ ያስገባቸው ያሰራቸው ሰውዬ ሰይፉን አውጥቶ ሊወጋ ሲል አንተ ሰው አለ። ሁላችንም በውስጥ ያለነው ይሄ የምታየው ሁሉ ምስጋና ሊወስድ ሲመጣ እግረ መንገዱ እንደሆነ ነው። ፕላኑም አይደለም። ግን እሱ ከመጣ እንደዚያ ነገር ሀፕ ማድረጉ አይቀሬ ነው። ምን እንደሚል ታውቃለሽ? እየተንቀጠቀጡ ሰውየው እየተንቀጠቀጠ ጌቶች ሆይ አለ። አንተ ሳትመሰክር ኢየሱስ ያድናል ሳትል ሰው የሚቀበልበት ህይወት የመንፈስ ህይወት ነው። ጌቶች ሆይ እንድድን ምን ላድርግ? እንድድን ምን ላድርግ? ሲያስገባቸው እኮ ሌባ ብሎ ነው ያስገባቸው። በመንፈስ ጸልይ ግን ህይወቴ መንፈሳዊ ሲሆን ግን ጌቶች ሆይ እንድድን ምን ላድርግ? አንተና ቤተሰብህ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ተቀበል። ከዛስ ትድናለህ። ከዛ እንደናንተ መሆን እችላለሁ። አዎ ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጠ። በመንፈስ መኖር ይቻላል። አዎ በመንፈስ መሆን ይቻላል። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።